ሄለን እንግዲህ አዶኒን ምንም እንዳያስታውስ አድርጋ አንገቱን ከመታች በኋላ እንግዲህ የሆነ መድኃኒት ሰጠው። ምንም ማስታወስ አይችልም። እዛ ቤት መንጣቷ እንዳይታወቅባት እንግዲህ ከልጇ ውጭ እና ከጆ ውጭ ማንም የሚያውቅ የለም ሄለን ቤት እንደመጣች። ይህን ደግሞ እሱ ደግሞ ኤልሹን ሲጠራት ውጭ ጠብቀኝ ስትለው ተጠራጥሮ ስለነበር ወደ ክፍሏ ሲገቡ ስላያቸው ተጠባብቆ እንግዲህ አይቼሻለሁ በልጅሽ እንደማትጨክኒ አቅ ነበረ። ዛሬ ደርሽብሻለሁ የትም አታመጭኝም ብሎ እንግዲህ ኤልሹን ውጭ ጠብቂኝ የማደርገዋለ ብላ ኤልሹ ጥላ ወደ ክፍሏ ስትሄድ እንግዲህ ጆን ልታወራ እሱ ደግሞ ቀጥታ ወደ ሄለን ነበር የገባውና እህትዬ እንኳን ደህና መጣሽ፣ በጣም ተጨንቀን ነበረ፣ ግን ምን ሆነሽ ነው? ሰዎች ሲፈልጉሽ ነበር እያለ እንግዲህ አውቆ ሲያስመስል እሷም ስለነቃችበት ውሸቱ እንደሆነ ስላወቀች እንግዲህ ይውጣልኝ አንዴ የማደርገው ነገር አለ ብትለው አልወጣም ብሎ ከዛ እንግዲህ እሺ እወጣልሻለሁ ሲላት እንግዲህ ከኋላ ቀስ ብላ በመጽሐፉ እንግዲህ አንገቱን ብላ የሆነ መድኃኒት ሰጥተዋለች። ማስታወስ አይችልም። ይህን ያደረገችው እንግዲህ አውቃ ነው ማለት ነው። ምክንያቱም እዛ ቤት እንደመጣች ያው ማንም አያውቅም ሄለን ከታገተችበት እንደተፈታይና ልጇ ብቻ ናት የምታውቀው። ልጇም ለምንድን ነው ይህን ያክል መደባበቅ አስፈላጊ የሆነው? ለምንድን ነው ቤተሰቡ ሁሉ ተጨንቆ አንቺ መደባበቅሽን መታገትሽን እንዴት ተለቀቅሽ ማትናገሪው ብትላትም አይሆንም ብዬሻለሁ፣ በፍጹም ስለኔ ማንም እንዳውቅ አልፈልግም እያለች እንግዲህ ለኤልሹ ብላታለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሂክማቴው ቤተሰብ እንዲሁም የኑራ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። እንግዲህ እንግዳ ድራማ እንግዲህ ሄለን እንግዲህ ከታገተችበት እንዴት ተፈታች፣ እንዴት ተለቀቀች እንግዲህ ማንም እንዳውቅ አልፈለገችም። ቤት ውስጥ ማንም እንዳይሰማ ብላ እንግዲህ ሄልሹን አስጠንቅቃታለች ማለት ነው። አዶኔ ነበር ተከታትሎ እንግዲህ እያያት አዶኔንም እንግዲህ ያው ውጣልኝ ብትለውም እንኳን ደህና መጣሽ ብሎ እንግዲህ ሲያስመስል ስላወቀችበት እና ያው ስራዋን ሁሉ ወንጀሏን እሱ ስለሚያውቅባት ሰዎች ይከታተሉሽ ነበረ እትዬ እንኳን ደህና መጣሽ ሲላት እንግዲህ እንኳን ደህና ቆያችሁኝ እያለች እንግዲህ ሞድ እየያዘች ከኋላ እንግዲህ በመጽሐፍ አንገቱን ብላ ሲወድቅላት የሆነ መድኃኒት እንዳያስታውስ አድርጋ ሰጥተዋለች። እንግዲህ እዛም እንደወደቀ ቶሎ የደረሰለት የለም። እሷም ቶሎ ብላ ወጥታ ወደ ኤልሹ ክፍል ነበረ ሄደችው። ኤልሹ ደግሞ እንግዲህ ጆ ደውሎ ነይ የምሰጥሽ ነገር አለ ማሳይሻለሁ፣ ቶሎ ነይ ብዬሻለሁ ብሎ ምን አባክ ታደርግልኛለህ ከእንደዛ ካደረክ በኋላ ደግሞ አታፍርም ስልክ ላይ የምትደውለው ብላ እንግዲህ እሷም ተቆጥታበት ነበረ።
ኤልሹ ናት ይህን ሁሉ ነገር እንግዲህ ያደረገችባት። እሷ ይኸው ዙራ ከሁሉም ጋር ልትታረቅ ከሁሉም ጋር እንድትጣላ አደረገቻት ማለት ነው። ቴዲ ደስ ብሎታ እንግዲህ ደውላ በሀሳባችን ተስማምታለች እናቴ ብላ ስትነግረው እንግዲህ ያው ደስ ብሎታል። እሷም ደስ ብሎታል። ግን ያው ቤሉል ብቻ ነው ያው መሲ ተጎንሽ ነኝ፣ ግን ደግሞ የምታደርጊው ነገር ትክክል አይደለም። እውነት ግን ልጁን ወደሽው ነው ወይስ አስገድዶሽ ነው እያደረግሽ ያለሽው? ቤተሰቦችሽም ትክክል ናቸው። ትክክል ቢሆኑም ግን ደግሞ በኋላ ላንቺ የሚጎዳሽን ነገር ያው ማድረግ እንደሌለብሽ ተጎንሽ ቢሆንም አንቺን የሚጎዳ ነገር እንዲፈጸም አልፈልግም። እውነት ግን ትወጂዋለሽ ወይስ እየቀለርሽ ነው ብሎ እንግዲህ ቤሉንም ያው ነግሯታል። መኮ ደግሞ እህትዬ የሌለችበት እንዴት ነው ይሄ ነገር ሊሆን የሚችለው? እንዴት ነው ሰው ቤት ያለ ነው እኮ ሰው ቤት ነው። ሰው ቤት ተቀምጠን እንዴት ነው በሰው ቤት ልጅ የምንድረው? እንዴት ነው እና እስኪ አንቺ አስቢው። ሄለን የሌለችበት እንዴት ነው ሊሆን የሚችለው ብሎ እንግዲህ ያው እናቱንም አማክሯል። ትክክል ነው እንግዲህ መጀመሪያ እንትን ከማለቷ በፊት ሽማግሌ ከመላኩ በፊት እኔ ባል ተብዬውን እኔ ሽማግሌ ከመላኩ በፊት እኛም ማውራት አለብን። እኔ ማግኘት አግኝቼ ላወራው ይገባል ብሏል እንግዲህ ቴዲን። ይህም ትክክል ነው ማለት ነው። ማኮ ያው እየመጣ ከሄለን ጋር በወንጀል የተጨማለቀ ቢሆንም ግን ያው ለመሲ የተለየ ፍቅር አለው። መሲም ከብዙ ነገሮች ይጠብቋታል ከሄለን ተንኮል እንግዲህ አብሮ ቢሰራም ግን ያው እንዳትጎዳት እያለ አብሯት ቢሰራም ለስንት ዓመት ሙሉ ቢሆንም ግን ጠብቋታል ማለት ነው። ቤተሰብ ከወደዳችሁ ላይክ ሸር አድርጉ። በሌላ ፓርት እስከምንገናኝ ሰላም።